ኢዮሳፍጥ ግን በእርሱ አማካኝነት እግዚአብሔርን ለመጠየቅ እንድንችል የእግዚአብሔር ነቢይ እዚህ የለምን በማለት ጠየቀ። ለምንድን ነው ይህንን የጠየቀው? እሱን ነው መገንዘብ ያለብን። ለምንድን ነው ኢዮሳፍጥ ይህንን የጠየቀው? የድል ምስጢር ምን እንደሆነ ገብቶታል ኢዮሳፍጥ። አስቀድመው የሳቱት ነገር ነበር። እነዚህ ሶስቱ ነገስታት ሞዓብን ለመዋጋት ከመውጣታቸው በፊት እነዚህ ሶስቱ ነገስታት ሞዓብን ለመቅጠም ከመውጣታቸው በፊት እግዚአብሔርን መጠየቅ ነበረባቸው። የእግዚአብሔርን ቃል ይዞ መውጣት ነበረባቸው። ታስታውሳላችሁ፣ ዳዊት ለውጊያ ሲወጣ አስቀድሞ እግዚአብሔርን ይጠይቃል። እግዚአብሔር ሆይ ልውጣኔ ልቅጠማቸው? የሆነ ሰዓት ምርኮ በሙሉ በተማረከ ጊዜ ሚስቶቹ ልጆቹ በሙሉ ተማርከው ከእሱ ጋር የነበሩ ሰራዊት ሚስት ያለው ነገር ሁሉ ተበዝብዞ ሀብታቸው በተወሰደ ጊዜ እግዚአብሔርን ጠየቀ። ኤፋኑን አምጣልኝ አለ አብያታር። ከዛ በኋላ እግዚአብሔርን ጠየቀ። ልከተላቸው እኔ ልውጣኔ አሳልፈህ ትሰጠኛለህ ብሎ ጠየቀው። እግዚአብሔር ሁሉ ጊዜ በእሱ ለሚታመኑት እንደዚህ ነው የምላቸው። ገዳያችን ነው ብቻ እሱን ታመንሽ አለ። በራስሽ እውቀት በራስሽ ማስተዋል አልተረገርሽ ማለት ውጣና ተከናወኑ። ዳዊት እግዚአብሔር እንደዛ አለ፣ ውጣ፣ አሳዳቸው፣ ተከተላቸው፣ ምን ወይ ፈጽመህ ምን ታደርጋለህ? ታስመልሳለህ። የሚገርማችሁ ነገር ዳዊት እግዚአብሔር ቃል ተከትሎ ወጣ። የተማረከበትን ያክል ሳይሆን ከተማረከበት በላይ በዝብዞ መጣ። ቃል ያለው ሰው አያፍርም። ቃል ያለው ሰው እየበዘበዘ ይኖራል። ለምንድን ነው ሲባል ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ቃል ነው የሚያስፈልጋቸው። ቃል ነው የሚያስፈልጋቸው። ኢዮሳፍጥ ይህንን እንጆ ያደርጋል። የእግዚአብሔርን ቃል ዕለት የሚደሰት ሰው ነው ኢዮሳፍጥ። እና እነዚህ ሶስቱ ነገስታቶች ሜዳ ከእጃቸው ጠፋባቸው፣ ግራ ተጋቡ። ማን ሜዳ ላይ ያንን ኤዶምያስን ምድረ በዳ ዙረው ከብቶቻቸው የቀንድ ከብቶቻቸው እነሱም ሰራዊታቸው የሚጠጡትን ውሃ አጡ። ከዛ በኋላ የእስራኤል መሪ ኢዮራም እንደዛ አለ፣ ወየውልን አለ፣ ወየውልን። እግዚአብሔር ጠርቶን ያወጣው እነዚህ ሶስቱን ነገስታት ጠርቶ ያወጣው የሚያስን ንጉስ፣ የይሁዳ ንጉስ፣ የእስራኤል ንጉስ ጠርቶን ያወጣው ለሞዓባውያን አሳልፎ ሊሰጠን ነው። በቃ ጉዳችን ፈልቷል። እንደዚህ ነው። ቃል የሌለው ሰው ይሆናል። ቃል ባይዘ ቃል ምንድን ነው? ቅድም ጸሎት ስጠቅስ መንፈስ ቅዱስ ያወራል ነበር። ቃል ምንድን ነው? ቃል ራሱ ክርስቶስ ነው ማለት። በመጀመሪያ ቃል ነበረ፣ ቃሉ በእግዚአብሔር ዘንድ ነበረ፣ ቃሉ ራሱ ነበረ እግዚአብሔር። አያችሁ፣ እሱ ነው ያ የድላችን ምስጢር። የእግዚአብሔር ቃል የእግዚአብሔርን ኪዳን ይዘን መውጣታችን የድል ምስጢር እሱ። ጌታ ይመስገን። የእግዚአብሔር ቃል ማን ነው? አስተውሉ። የእግዚአብሔር ቃል ማን ነው? ክርስቶስ። እስኪ ክርስቶስ ነው በሉ። አዎ፣ እግዚአብሔር ቃል ሊሆን የታደገ ይኸውላችሁ፣ ሰው የሚኖረው በእግዚአብሔር ቃል ከእግዚአብሔር አፍ በሚወጣ ቃል ነው። ልክ ነው፣ እንጀራ ያስፈልገናል። ልክ ነው፣ መብላት መጠጣት ያለብን። ልክ ነው፣ መልበስ አለብን። ይሄ ሁሉ ግን የቃል ውጤት ነው። ቃል ከእግዚአብሔር አፍ ሲወጣ ፍጥረት ሁሉ ይመገባል፣ ፍጥረት ሁሉ ያልፋል፣ ፍጥረት ሁሉ ይለመልማል፣ ሕይወታችን ይለመልማል። እግዚአብሔር ቃል ሊሆን ያሳርጋል። እግዚአብሔር ቃል ሊሆንኛል ነው። መቀመጣችሁ የቃል ውጤት ነው። ይሄ ልታይ ቃል ውጤት ነው። እንደምናደርገው እያንዳንዱ ነገር ከእግዚአብሔር አፍ በወጣው ቃል ይሆናል። መለምለማችን፣ መዋባችን፣ እያንዳንዱ ነገር የቃል ውጤት ነው።